እግዚአብሔር አምላክ የተባረከ ይሁን። እግዚአብሔር መልካም ነው። እረኞች በዝማሬ ባርከውናል። ሕፃናት ክብር ለሱ ይሁን። ለእግዚአብሔር ያለ ማንም የለም። እግዚአብሔር መልካም ነው። በመከራ ቀን መሸሸጊያ ነው። በእርሱ የሚታመኑትን ያውቃል። እንጸልይ። እግዚአብሔር ሆይ እናመሰግንሃለን። አንተ መልካም እረኛ ነህ። መልካም እረኛ ነፍሱን ስለ በጎች አሳልፎ ይሰጣል። የእግዚአብሔር ልጅ ኢየሱስ አትለመድም፣ ታስፈራለህ። እግዚአብሔር መንፈስ ቅዱስ ሆይ እንፈራሃለን። በኢየሱስ ክርስቶስ ስም ክብር ላንተ ይሁን። እግዚአብሔር ሆይ በመካከላችን ተገኝ። መንፈስ ቅዱስ በመካከላችን ተገኝ። የምትመራው መንፈስ ቅዱስ ወደ እውነት የምትመራ የምትፈውስ አካሄድን የምትቀይር አዲስን ነገር የምታደርግ በጌታ በኢየሱስ ክርስቶስ ስምና ስልጣን በዚህ ጉባኤ በሙላት እንድትመላለስ እንለምንሃለን። እግዚአብሔር ጌታ መንፈስ ቅዱስ ሆይ የሊዲያ ልብ ለቃልህ እንደከፈትክ አቤቱ እግዚአብሔር መንፈስ ቅዱስ እኔ ደካማ ባሪያ በእውነት ያስተማርከኝን መናገር የሚችልበትን አቅም እንድትሰጠኝ እለምንሃለሁ። በጌታ በኢየሱስ ክርስቶስ ስምና ስልጣን አንተ በመካከላችን ክበር። በኢየሱስ ስም አጥፊው ይጥፋ። ያጋንንት ምክር የተመታ ይሁን። ልብን የሚሰርቅ በአዚም በድንዛዜ በእንቅልፍ ቃሉን በማስተዋል እንዳይሰማ የሚገዳደር አውሬ በዚህ መንደር የሚሰራ አለቃ በስም ስልጣን የተፈጨ ይሁን። ይሄን አካባቢ ለቆ ይሂድ። በኢየሱስ ስም ረገምነው። የተረገመ ይሁን። ሰማያት ይከፈቱ። ሰማያት ይዘን ከቶ የማይቻል የእስራኤል ቅዱስ እግዚአብሔር በልዩ መንፈስህ በመካከላችን ተመላለስ። እናመሰግንሃለን። ጊዜያችንን ባርክልን በጌታ በኢየሱስ ስም። ከእግዚአብሔር ቃል አነባለሁ። ያዕቆብ 1:2 መረጥ አድርጌ አለፍ ብዬ አነባለሁ። ወንድሞች ሆይ የእምነታችሁ መፈተን ትዕግስትን እንዲያደርግላችሁ አውቃችሁ ልዩ ልዩ ፈተና ሲደርስባችሁ እንደ ሙሉ ደስታ ቁጠሩት። ትዕግስት ምንም ቢጎድላችሁ ሳይኖር ፍጹማን ሙሉአን እንድትሆኑ ዘንድ ስራውን ይፈጽም። በፈተና የሚጸና የተባረከ ነው። ከተፈተነ በኋላ ለሚወዱት ተስፋ ስለ እርሱ የሰጣቸውን የሕይወት አክሊል ይቀበላልና። ማንም ሲፈተን በእግዚአብሔር እፈተናለሁ አይበል። እግዚአብሔር በክፉ አይፈትንም፣ እርሱ ራሱ ማንንም አይፈትንም። ነገር ግን እያንዳንዱ በራሱ ምኞት ሲሳብና ሲታለል ይፈተናል። ከዚህ ዓለም ምኞት ከዚያም በኋላ ምኞት ጸንሳ ኃጢአትን ትወልዳለች። ኃጢአትም ካደገች በኋላ ሞትን ትወልዳለች ይላል የእግዚአብሔር ቃል። የምናገርበት ርዕስ ፈተናዎቻችን የጥራት ማረጋገጫዎቻችን ናቸው በሚል ርዕስ ላይ ነው የምናገረው። ፈተና በክርስትና ሕይወት ውስጥ አንዱ በሰው ሕይወት ውስጥ የሚገለጥ ነው። አንዱ መመዘኛችን ነው። በክርስትና ሕይወት ውስጥ ጌታ ኢየሱስ ክርስቶስ ተፈትኖ በፈተና ውስጥ አልፎ እኛን አድኖናል። ስለዚህ እኛ ደግሞ ተከታዮቹ ሁለት ነገር ይሆናል ማለት ነው። በክርስትና ሕይወት ሰላም አለው፣ ረፍት አለው፣ ደስታ አለው። በሌላኛው አንግል ደግሞ ፈተና አለው፣ መከራ አለው፣ ስቃይ አለው። በቀጭኑ መንገድ መሄድ በጣም አስቸጋሪ ነው። ስለዚህ ፈተና ለኛ ምንድናቸው? የህይወታችን ማረጋገጫዎች ናቸው። የጥራት ማረጋገጫዎች። ጥራት አንዳንድ ምርት የሚያመርቱ ሰዎች ምን ያደርጋሉ? ይፈተሻል አይደለ? ይሄዳሉ እኮ ወደ ጥራት ማረጋገጫ መስሪያ ቤት ይሄዳል። የሚያመርቱት ምርት ኳሊቲው፣ ኳንቲቲው ምን አይነት ይዘት አለው፣ ጥራት ባለው ነገር ነው ወይ የተሰራ ተብሎ ይረጋገጣል። ከዛ በኋላ የተመረተው ምርት በየቦታው መሸጥ ይችላል፣ ለአገልግሎት መጠቀም ይችላል፣ ለአገልግሎት ይውላል ማለት ነው። ፈተና ምንድነው? ፈተና በክርስትና ሕይወት የሚኖር አንደኛው ገጸ ባህሪ ነው። ፈተና በታሰበ ባልታሰበ በድንገታዊ ሁኔታ በአማኞች መካከል ይከሰታል። በትዳር፣ በቤተሰብ፣ በህብረት መካከል፣ እንደ ቤተ ክርስቲያን በአገልጋዮች መካከል
እንደ ሀገር ልዩ ልዩ ፈተናዎች ይከናወናሉ ማለት ነው። ፈተና የእምነትና የእውቀት ማጣሪያ፣ የጽናት መመዘኛ ነው። መንፈሳዊ ጥንካሬ እድገት መለኪያችን ነው። ወደ ቀጣዩ እውቀት እና መረዳት የምንሸጋገርበት ድልድይ ነው ፈተና። የአመለካከት አቅጣጫ፣ አስተሳሰብ ለውጥ የምናደርግበት ትልቁ መሳሪያ ነው። ፈተና በባህሪው እየገዘፈ እየከበደ ነው የሚመጣው። ክብደቱ እየጨመረ ይሄዳል። የትኛውንም መንፈሳዊ ህይወታችን ቢያድግ ፈተና አለ። የመንፈሳዊ ህይወት በጨመረ ቁጥር ፈተናው እየገዘፈ እየጨመረ ይመጣል። ኢየሱስ ክርስቶስ ስለኛ ተፈትኗል። ፈተና መከራ ለክርስቲያናዊ ህይወት ማጥበቂያ ብሎኖች ናቸው። ከክርስቶስ ጋር እንድንጣበቅ ተጣብቀን እንድንሄድ የሚያደርጉ ብሎን ናቸው መከራዎቻችን። ኢየሱስ ክርስቶስ አገልግሎቱን በይፋ ከመጀመሩ በፊት ከመውጣቱ በፊት ፈተና ገጥሞታል። 3 ፈተናዎች ገጥመውታል። ማቴዎስ 4:1-11 ላይ ያለው መንፈስ ወደ ምድረ በዳ ወሰደው 40 ቀንና 40 ሌሊት ከጾመ በኋላ ተራበ። ልክ ሲራብ በሚያስፈልገው ነገር ዲያብሎስ መጣ። ስለዚህ ከተራበ በኋላ ፈታኙም ቀርቦ እነዚህን ድንጋዮች እንጀራ እንዲሆኑ በላለው። ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ አይኖርም ተብሎ ተጽፏል። ጌታ ኢየሱስ ክርስቶስ ሰይጣን ሁልጊዜ ፈታኝ ነው። ሁልጊዜ ሊጥል የሚዘጋጅ ነው። በምን ሁኔታ ነው የሚመጣ? ክፍተትን እየፈለገ ባጣነው ነገር ተርቧል ጌታ ኢየሱስ ክርስቶስ። ኢየሱስ ግን ሰይጣንን እንደ እግዚአብሔር ቃል ነው የመለሰው። ሰው በእንጀራ ብቻ አይኖርም ከእግዚአብሔር አፍ በሚወጣ ቃል እንጂ ብሎ አሸነፈው። ደግሞ ሌላ መንገድ ይፈልጋል፣ ዝም አይልም። በአንዱ በኩል ሲሸነፍ ጠላት ሌላ መንገድ ይፈልጋል። ምክንያቱም ሰውን ከመንፈሳዊ ህይወት አስወጥቶ መጣል፣ ተራ ሰው ማድረግ ነው ጠላት ሐሳቡ። ከዚያ በኋላ ዲያብሎስ ወደ ቅድስት ከተማ ወሰደውና እርሱን በመቅደስ ጫፍ ላይ አኖረው። መላእክቱን ስላንተ ያዝልሃል፣ እግርህንም በድንጋይ ከተው እንዳትሰናከል በእጃቸው ያነሱልሃል ተብሎ ተጽፏል። የእግዚአብሔር ልጅ እስከሆንክ ወደ ታች ራስን ወርውር፣ ጌታ አምላክን አትፈታተነው ተብሎ ተጽፏል አለ። ሰይጣን እንደ እግዚአብሔር ቃል ሊፈትን ይመጣል ተጽፏል እያለ። እስኪ ራስህን ጣል፣ መላእክቱን ያዝልሃል፣ የማይሆን ነገር አድርግ፣ አንተ የእግዚአብሔር ልጅ ነህ እኮ። ስለዚህ ሰው በህይወቱ የማይገባውን ነገር ሲያደርግ እግዚአብሔርን ይፈታተናል። ጌታ ኢየሱስ በቂ መልስ መለሰለት እንደ እግዚአብሔር ቃል። ደግሞ ዲያብሎስ ወደ ረጅም ተራራ ወሰደው። ዓለምን፣ መንግስታትን ሁሉ ክብራቸውን አሳይቶ ወድቀ ብትሰግድልኝ ይህንን እሰጥሃለሁ አለው። ሂድ አንተ ሰይጣን፣ ለጌታ ለአምላክ ስገድ፣ እርሱም ብቻ አምልክ ተብሎ ተጽፏል። እንግዲህ እረኛችን ነፍሱን ለማዳን ወደዚህ ምድር ሲመጣ ስራውን የጀመረው በፈተና ነው። የክርስቶስ ኢየሱስ ፈተና ደግሞ እየጨመረ እየገዘፈ ነው የሄደው። በዚህ መከራ ውስጥ ነው ነፍሱን በመስጠት እኛን ያዳነን። አንደኛ ጴጥሮስ 2:21 የተጠራችሁለት ለዚህ ነው፣ ክርስቶስ ደግሞ ፍለጋውን እንድትከተሉ ምሳሌ ትቶላችኋል፣ ስለናንተ መከራን ተቀብሏል ይላል ጌታ ኢየሱስ ክርስቶስ። ሰው እንግዲህ አማኝ ክርስቶስ ኢየሱስ ባለፈበት መንገድ ሁላችንም እንፈተናለን። ፈተና ልዩ ልዩ ነው። የእግዚአብሔር ቃል እንደሚናገረው በበሽታ ሊሆን ይችላል፣ ማጣት ሊሆን፣ የትኛውም ነገር በትዳር መካከል፣ ፋሚሊ ላይ፣ የትኛውም በምድር ፈተናዎች አሉ። በስራ መካከል፣ በቤተ ክርስቲያን፣ በአገልጋዮች መካከል ፈተና አለ። ምክንያቱም የመንገዱ ባህሪ ስለሆነ። ይሄንን ፈተና ግን እንድንወጣ ጌታ ኢየሱስ ክርስቶስ ራሱን በመስጠት ፈተናዎችን አሳይቶናል ማለት ነው። በተለያየ መልኩ ፈተናዎች በሰው ህይወት ይከሰታሉ። አንደኛ ሰይጣን ፈታኝ ነው። ሰይጣን ለውድቀትና አማኝ ከመንፈሳዊት ጉዞ እንዲወጣ ይፈታተናል። ከጽድቅ ከቅድስና እግዚአብሔርን ከመፍራት በቀጭኗ መንገድ የሚሄደውን ሰው ሁል ጊዜ ይፈታተነዋል። ባንዱ ቢሞክር በሌላው፣
በአንዱ ሲሸነፍ ሌላ ዘዴ እየፈጠረ በሰው ህይወት ፈተናን ያመጣል ማለት ነው። በክብር ለክብር ለየትኛውም ለዝና ለውድቀት ዝናን በማሳየት በውድቀት በተለያየ መልኩ ክፉ ሐሳብ አይምሮ ውስጥ በመክተት ክፉ አመለካከትን በሰዎች አይምሮ ውስጥ የተሰራ ስራን በመክተት ጠላት ምን ያደርጋል? ተግዳሮትን ያመጣል። ስለዚህ አንድ ጊዜ ዳዊት አንደኛ ዜና 21 ከቁጥር 1 ጀምረን ስናይ ምን ይላል መሰላችሁ? ሰይጣን በእስራኤል ላይ ተነሳ። ሰይጣን ነው የተነሳው። እስራኤል ምን እንዲያደርግ ተነሳ። ስለዚህ ምን አደረገ? ዳዊትን ቀሰቀሰው ይላል። ዳዊት ተቀሰቀሰ። ዳዊት የእግዚአብሔርን እጅ ያየ ነው። በምድረ በዳ ክብሩን ያየ ነው። ድምጹን የሚሰማ ነው። ግን አንድ ወቅት ምን አደረገ? ጠላት ተጠቀመበት። ሐሳቡን ተቀበለው። ሐሳቡን አንስተውም ነው የሚለው የእግዚአብሔር ቃል። ስለዚህ ዳዊት ባረፈ ጊዜ ሰራዊቱን መቁጠር ጀመረ። የእስራኤል ሕዝብ እንዲቆጠር ነገራቸው። ኢዮአብን ነገረው። ሂዱና ቁጠሩልኝ። ምን አይነት ዝና ነው የፈለገው ዳዊት? ይሄን ያህል ተዋጊ፣ ይሄን ያህል ሰራዊት በህዝብ ተከብቤ ያለው ብሎ አይኑን በምድራዊ ነገር ላይ ያደረገ የጠላትን ሐሳብ ማስተናገድ ጀመረ። ኢዮአብ ምን አለው? ጌታዬ ብታርፍስ፣ በመቶ እጥፍ ቢጨምርልህ፣ ህዝብን ቢጨምርልህ ለምን እንዲህ ታደርጋለህ ሲለው በፍጹም የዳዊት ልብ ደነደነ። ህዝቡን መቁጠር ጀመረ። እግዚአብሔር ተቆጣ። ገባችሁ ምን አይነት ፈተና እንደመጣ? ህዝቡን ከመቁጠሩ የተነሳ እግዚአብሔር ተቆጣ። ወደ ዳዊት ፈተና መጣ። ፈተና ላከበት፣ በነብዩ ላከ። ለ3 ዓመት ተከታታይ ራብ ይሁን ወይንስ ጠላቶች ይነሱብህና ለ3 ቀን ትሸሻለህ? አለዛ ደግሞ የ3 ቀን ቸነፈር በፊት ላሳልፍ አለው። ዳዊት እጅግ ተጸጸተ። ካደረገው በኋላ ጠላት መጥፎ ነገር ካሰራ በኋላ ኃጢአት ውስጥ ከጣለ በኋላ እንደገና ሰውን ይከሳል። ዳዊት ግን እውነተኛ መጸጸት ነው የተጸጸተው። ተጸጸተ። አጥፍቻለሁ እግዚአብሔር ይሄን ክፉ ነገር በአንተ ፊት አድርጌያለሁ አለ። ቸነፈሩን መረጠ። በዳዊት ዘመን ሰዎች ተገደሉ። እግዚአብሔር አጥፊውን መልአክ በቃ እስኪል ድረስ። ስለዚህ ጠላት በሰው አይምሮ ውስጥ ክፋትን፣ ምቀኝነትን፣ ተንኮልን አንዳንድ ነገሮችን በሰው አይምሮ ውስጥ ይዘራል። ያን ጊዜ ከክፉ የሆነውን በመለየት መሸሽ ያስፈልጋል ማለት ነው። መሸሽ። አንድ ወቅት ዮሴፍን የጲጥፋራ ሚስት በዝሙት ስፒሪት ተሞልታ መጣችበት። ሸሸ፣ አላስተናገደው። እግዚአብሔር አስመለጠው። በሰይጣን ሐሳብ በራስ አስተሳሰብ ሰው ሲሄድ ይፈተናል። ሌላው ሁለተኛው በራስ ምኞት መታለልና ማሰብ የፈተና ምንጭ ነው። ምኞት ጸንሳ ኃጢአትን ትወልዳለች። ኃጢአት ካደገች በኋላ ሞትን ትወልዳለች። ኃጢአት የሚያደርግ ከዲያብሎስ ነው። ዲያብሎስ ከመጀመሪያው ኃጢአትን ያደርጋል። አንደኛ ዮሐንስ 3:8። ስለዚህ ምኞት፣ በዚህ ዓለም ምኞት መያዝ፣ በዚህ ዓለም ፍቅር መያዝ፣ ከእግዚአብሔር ሐሳብ መውጣት፣ የጠላትን ሐሳብ በምኞት ማስተናገድ በራስ ላይ ፈተና ያመጣል። በዚህ ዓለም ወይም በዓለም ያሉት አትውደዱ። የአይን አምሮት፣ ስለ ገንዘብ መመካት፣ ስሜትን ለክፉ ነገር አሳልፎ መስጠት ፈተናዎችን ያመጣሉ። ከአባት ያልሆነ አባት ያላየውን ፈተና ያመጣል ማለት ነው። በምድረ በዳ ምኞት ተመኙ፣ በበረሃ እግዚአብሔርን ተፈታተኑት። የሚመኝ ሰው እግዚአብሔርን ይፈታተናል። ትላንት በተደረገለት አይረካም። ሁሌ እርካታ የለውም። በአምላኩ እርካታ የለውም። በምድራዊ ነገር ምኞት ነፍሱ ትጥለፈለፋለች። ያን ጊዜ ለክፉ ፈተና ታልፎ ይሰጣል ማለት ነው። በዚህ ዓለም ሐሳብና የብልጥግና ማታለል የሌለው ነገር ምኞት ገብተው ቃሉ እንዳያፈራ ይይዛቸዋል። በምኞት የሚያዝ በፈተና ያለ ሰው ምንድነው? የዓለም ምናምንቴ ነገር በውስጡ ስለሚሆን
ጽድቅን ማፍራት አይችልም። ቅድስናን ማፍራት አይችልም። ከእውነት ጋር መኖር አይችልም። ስለዚህ ምን ይሆናል? በምኞት የሚያሰው በፈተና ውስጥ ያለ ከእግዚአብሔር ሐሳብ ውጪ ይሆናል። ፍሬ ማፍራት አይችልም። ምክንያቱም በዓለም ምናምን ተይዟልና ፈተናው እጅግ የበረታ ይሆናል። ዘር ሲበቅል ፈተና ይሆናል። ሶስተኛው ሰይጣን ፈታኝ ነው። በዚህ ዓለም ምኞትና ሐሳብ ስንያዝ ፈተና ይመጣል። ሌላው ዘር አንዳንዴ አይመስለንም። በጣም ልንጠነቀቅ የሚገባው ነገር ዘር ሲበቅል ፈተና ይዞ ይመጣል። እንዘራለን፣ መቼ እንደሚበቅል አናውቀው። ባላሰብነው በረሳነው ሰዓት ይመጣና ፈተናው በፊታችን ያልፋል። ኃጢአትን የሚዘራ መከራን ያጭዳል። አትሳቱ፣ እግዚአብሔር አይዘበትበትም። ሰው የዘራውን ያንኑ ደግሞ ያጭዳል። ሰው የዘራውን ያጭዳል። ከአንደበታችን፣ ከአስተሳሰባችን፣ ከልባችን የምንዘራው ወቅቱን ጠብቆ የሚበቅል ነውና ከክፉ ዘር እንድንጠነቀቅ እግዚአብሔር ይፈልጋል። የፈተና ምንጮች ናቸው እነዚህ። ስለዚህ እግዚአብሔር እኔም በክፉ ፈተነኝ አንልም። አካሄዳችንን መለየት ያስፈልጋል ማለት ነው። እንዴት ዘር እንደሚበቅል እናያለን። መሳፍንት 1:7 ላይ አዶኒቤዜቅ በቤዜቅ 70 ነገስታትን አውራጣታቸውን እየቆረጠ ፍርፋሪ ያበላቸው ነበር፣ ይሳለቅባቸው ነበር። መቼም አውራጣት ለመያዝ ከሌለ ያስቸግራል አይደል? 70 ነገስታት መሪ የሆኑትን ፍርፋሪ ከኔ ይበሉ ነበረ። ይጫወትባቸዋል መያዝ ሲያቀታቸው። እንደ ድራማ ነው የሚቆጥረው አዶኒቤዜቅ። ክፉ ዘር ነው የዘራው፣ ለሱ መዝናኛ ነበር። እግዚአብሔር ግን ያያል። አይኖቹ በምድር ዙሪያ ሁሉ ምን ያላሉ? ይመለከታሉ። ቀን መጣ። አዶኒቤዜቅ ሊመታ ይሁዳ ለጦርነት በወጣ ጊዜ እሱን ያዙት። ከያዙት በኋላ ምን አደረጉት? የእጁንና የእግሩን ጣት አውራጣት ቆረጡት። አዶኒቤዜቅም እጃቸውንና የእግራቸውን አውራጣት የተቆረጡ 7 ነገስታትን ከገበታዬ ፍርፋሪ ለቅሙ ነበር። እኔ እንዳደረግኩ እግዚአብሔር እንደዚሁ መለሰልኝ። እግዚአብሔር የሚመልስ ነው። ጥንቃቄ ከአንደበታችን ከአስተሳሰባችን የምናደርገውን ነገር በየትኛውም አቅጣጫ የምንዘራት ዘር በቅላ ፈተና ትሆንብናለች ማለት ነው። ሰው የዘራውን ያንኑ ያጭዳል። እግዚአብሔር የምህረት አምላክ ነው። አዎ የምህረት አምላክ ነው፣ ይመለሳል። ወገኖቼ ዘር ግን አጨዳ አለበት። ምናልባት አጨዳው ያጥር ዘንድ እንጸልይ ይሆናል እንጂ የተዘራ ዘር ዋጋ ያስከፍላል። እግዚአብሔር በእውነት እንደዚህ ዋጋን ሰው እንዲከፍል እንዲማር ቅድም ስንዘምር ነበር አይደለ? ትርጉም ያለው ኑሮ መኖር እንዲችል ይሄንን አነባለሁ። በዘማሪው ስንኝ ውስጥ ያለው ትርጉም ያለው ኑሮ መኖር አስተምረን፣ የሰላሙ ንጉስ ንገስ በህይወታችን። ትርጉም ያለው ኑሮ ለመኖር ተፈትኖ ማለፍ አስፈላጊ ነው። ጌታ ኢየሱስ ክርስቶስ እኮ በፈተና ውስጥ ነው ያለፈው። በተለያየ ፈተና እናልፋለን። ዝም ብሎ ትርጉም ያለው ኑሮ መኖር አይገኝም። በፊታችን የሚመጡትን ፈተናዎች፣ እነዚህን ከሰይጣን የሚመጡትን መሸሽ፣ ከዚህ ዓለም ምኞት ሐሳብ መራቅ፣ ክፉ ዘር ላለመዝራት መጠንቀቅ። ሁልጊዜ ተማሪዎች ስለሆንን ማንም ብቃት የለውም በመንፈሳዊ ህይወት። እያንዳንዷ ደረጃ እያንዳንዷ ቀን የምታስተምረን ናት። ተማሪዎች ነን ጌታ ኢየሱስ እስኪመጣ ድረስ። ስለዚህ ምንድነው ትርጉም ያለው ኑሮ ለመኖር በፈተና ማለፍ ደግሞ አስፈላጊ ነው። መፍቀድ ያስፈልጋል። የቱ ጋር ነው መጥቶ ኢየሱስ የሚነግሰው? በተሰራ ህይወት ነው። ፈተናዎች ለክርስቲያን ህይወት ምንድናቸው? ቴስት ላይት ናቸው። መብራት አለ የለም፣ ቴስት ላይት አለ አይደል እንዴ? እምነት አለ፣ ጽድቅ አለ፣ ቅድስና አለ፣ እግዚአብሔርን መፍራት፣ ጽናት አለ፣ ቴስት ያደርጋል ማለት ነው። ፈተናዎቻችን እነዚህ ናቸው። እግዚአብሔር መልካም አምላክ ነው። እግዚአብሔር ይፈትናል፣ በክፉ አይፈትንም። እንደ ሰይጣን ከመስመር ለማስወጣት
አገልግሎት ለማስቆም፣ ህብረት ለማስቆም፣ ሩጫን ለመግታት በተለያየ መልኩ ይፈትናል። እግዚአብሔር ግን ለመመዘን ይፈትናል። አራተኛው እግዚአብሔር ለመመዘን ይፈትናል። እዚህ ላይ ነው ጠበቅ አድርጌ መናገር የምፈልገው። እግዚአብሔር በህይወታችን የተፈተነ ማንነትን ይፈልጋል። እንግዲህ እንዳልኳችሁ እግዚአብሔር ለእያንዳንዱ እንደ አቅሙ፣ እንደ ልኩ፣ እንደ ማንነቱ ፈተናዎች ይመጣሉ። አለ በሽታ አለ፣ ገንዘብ ማጣት አለ፣ ስኬት ማጣት አለ፣ በር መዘጋት አለ፣ ትዳር ውስጥ አለ፣ ትዳርን ይዞራል ጠላት። በቃ የተለያየ ነገር ፈተናዎች ያልፋሉ። እግዚአብሔር በክፉ ለመጣል ለውድቀት አይፈትንም። ለማስተማር እምነታችን እንዲያድግና ለበለጠ ኃላፊነት እንድንዘጋጅ ፈተናዎች ከእግዚአብሔር ይመጣሉ። ፈተና የጥራት ማረጋገጫ ነው። ከአንዱ ደረጃ ወደ አንዱ ደረጃ የምንሻገርበት፣ የእውቀት ደረጃችን ከፍ የሚልበት መሸጋገሪያ ድልድይ ነው። ስለዚህ እግዚአብሔር ይፈትናል። ወዳጆቹ ቤት ደግሞ ይዘገያል እኮ እግዚአብሔር። በተጠጋነው መጠን አብረነው በሆንን ለሰው ሲሰማ ከባባድ የሆኑ ፈተናዎች በሰው ህይወት ያልፋሉ። ዘፍጥረት 15:1 ላይ አብርሃም ሆይ አትፍራ፣ እኔ ላንተ ጋሻህ ነኝ፣ ዋጋህ እጅግ ታላቅ ነው ሲለው ምን አደረክልኝ? ካለ ልጅ ሄዳለሁ። ተስፋ ብቻ ነው የሰጠኸኝ፣ ረጅም ዓመት እስካረጅ ድረስ ተስፋ። ወገኖቼ እግዚአብሔር በፈተና ሰዓት ያባብላል። አባብላታለሁ፣ ወደ ምድረ በዳ እወስዳታለሁ፣ ከዛም ለልቧ እናገራታለሁ፣ የአኮርን ሸለቆ ሰጣታለሁ፣ እንደ ልጅነቷ ወራት እንድትዘምርልኝ። የልጅነት ወራት በጣም አስደናቂ ነው። በእምነት የተሞላ ደስታ፣ ከእግዚአብሔር ጋር ያለ ፍቅር ጥብቅ ያለ ሌላ የማይታይበት ወራት ነው። የሚዘመርበት ወራት ነው። እግዚአብሔር ከቅዱሳን ይሄንን ይፈልጋል። እንዴት ያምጣ? ቀስ ብሎ ወደ ምድረ በዳ ይወስዳል፣ ያሰለጥናል፣ ህይወትን ያሰለጥናል፣ ይሰጣል። እኔ ጋሻህ ነኝ ይለዋል በምድረ በዳ። አንዳንዴ ፈተና ውስጥ ሆናችሁ እኔ አለሁሽ፣ አይዞሽ፣ አይዞህ፣ እኔ ካንተ ጋር ነኝ፣ አትፍራ፣ ጣልቃ ገባለሁ ይለናል፣ ያጽናናናል። በእግዚአብሔር ቃል ያጽናናናል። እግዚአብሔር በነቢያት ያጽናናናል። በትክክለኛ ነቢያቶች ማለት ነው። በጸሎት መካከል ያጽናናናል። ምድረ በዳ ውስጥ ሆነን እኮ ነው፣ ችግር ውስጥ ሆነን ነው፣ ፈተናው ያያለብን እኮ ነው። እግዚአብሔር ከኛ ጋር ያለ እስከማይመስለን ድረስ ፈተናዎች ይበዛሉ። ግን ጌታ እያባበለ እግዚአብሔር ከኔ ጋር ነው እንዳንል በዚህ ጋር እየባረከ እጁን እያሳየ ድምፁ እያጽናና ስራ ሳይሰራ የሰው ልብ ካለበት ነገር ይወጣል። ከእግዚአብሔር ድምፅ የተነሳ ከማጽናናቱ የተነሳ ምድረ በዳ ላይ እግዚአብሔር ልብን የሚያማልል ፍቅሩን ድምፁን ያሰማል። ጸጋን ይጨምራል፣ ኃይል ይሰጣል። ምድረ በዳ ነው፣ አዎ። በሽታ አለ፣ አዎ። የሚያስደንቅ ምህረቱ ደግሞ ከሰው ጋር ይሆናል። ቸርነቱ ምስክሮች ናችሁ። እኔ ምስክር ነኝ። ኃይለኛ ፈተና ሲመጣ አስደናቂ የእግዚአብሔር ምንጭ፣ አስደናቂ የእግዚአብሔር እርዳታ አብሮ ነው የሚመጣ። መውጫውን ያዘጋጃል ማለት ይሄ ነው። እያባበለ ጣልቃ እየገባ ባዶነትን ጓዳን እየሞላ ህይወትን ይሰራል። እረኛችን ለሚመጣው አገልግሎት ብቃት እንዲኖረን፣ ለሌሎች መቆረስ እንድንችል፣ ሌሎችን መሸከም እንድንችል በፈተና ያለፈ ህይወት ለእግዚአብሔር አስፈላጊ ነው። ስለዚህ አብርሃም በዛ ቃል እየተጽናና ቢንጠይቀውም ለምን አልባረከኝም ነው ያለ። ልጅ ሄዳለሁ፣ በቤቴ ያለ ኤሌዘር ይወርሰኛል እኮ፣ እኔ ዝም ብዬ ነው ማመልክ፣ ተስፋ አለ ግን አላየሁም ይለዋል። ናውጣ የሰማይ ከዋክብትን ተመልከት አንተ ያነህ ሲለው አብርሃም እምነቱ ጽድቅ ሆኖ ተቆጠረለት። ሳያይ አመነ። አይገርምም? የእግዚአብሔር ፈተና በጸጋ የተሞላ ነው። ያሻግራል፣ ጉልበት ይሆናል። በምድረ በዳን እያለመለመ ደረቁን ምንጭ እየከፈተ ፈተናዎችን ያሳልፋል። ሩህሩህ ነው እግዚአብሔር ሲፈትን። አቤት አስደናቂነቱ! በፈተና ሰዓት አንዳንዴ በሰዎች እንከበባለን።
አብረውን የሚጸልዩ የሚተጉልን ሰዎች ከኛ ጋር ይሆናሉ። ለምን መሰላችሁ? ጌታ ኢየሱስ ክርስቶስ ከፈተና በኋላ የሚያበረታው መልአክ ወደሱ መጣ ያለ ያበረታል። አንዳንድ ፈተናዎች ውስጥ ስንሆን በዙሪያችን ጓደኞቻችን፣ ቤተሰቦቻችን፣ የጸሎት አገልግሎት የምናገለግልበት ህብረታችን በጸሎት ይደግፉንና እንሻገራለን። የፈተና ልምምድ ነው ይሄ፣ በሰው ታጅቦ ማለፍ። አንድ ቀን ደግሞ ብቻ መሆን ይመጣል። እግዚአብሔር ዞር ያደርጋል። የታመንበትን ዞር ያደርጋል። ጓደኞችን ቢሆኑ ዞር፣ ቤተሰብ ቢሆን ዞር፣ ብቻ ይፈልጋል እግዚአብሔር። ያኔ ደግሞ የመፈተኛ አንዱ መንገድ ነው። አብርሃም ጽድቅ ሆኖ ተቆጠረለት እምነቱ። ወዳጆቹ ቤት የሚዘገይ ኢየሱስ እንደ ማርያም ቤት እኮ ወዳጅ ነው። ይገባል፣ ይበላል፣ ይጠጣል። አንድ ነገር ቢሆን እኮ የቅርብ ተጠሪ ነው አይደል እንዴ? የቅርብ ተጠሪያቸው ነው። የምትወደው ታሟል፣ ዘገየ። እምነት ይፈተናል። እምነት ይፈተናል። ዘገየ፣ ሞተ። በዙሪያቸው ያሉት ብዙ ነገር ሳይሉ አይቀሩም። የታል ወዳጃቸው? የታል ኢየሱስሽ ተብለሻል። የታል ኢየሱስሽ ተብያለሁ። ኢየሱስ ግን ይታይልናል። እሱ የድል አምላክ ነው። የሚመልስ አምላክ ነው። ሃሌሉያ። በፈተና ውስጥ አምላክሽ የታል? መጽናት። ስለዚህ በራሱ ጊዜ ኢየሱስ መጣ። ቢዘገይም ማንም አይቀድመውም። ተአምር ሊያደርግ። ወገኖቼ በፈተና ውስጥ አላችሁ? አንዳንድ ለሰው የማትነግሩት ብርቱ የሆነ ፈተና፣ ቤትን መሰረትን የሚመታ ህይወትን የሚያናውጥ ተስፋ የሚያስቆርጥ። ከእግዚአብሔር ጋር ነኝ እኮ እግዚአብሔር ወይ በጽድቅ እየሄድኩ ነው። አዎ በጽድቅ እየሄድን እንፈተናለን። ይሄ ፈተና ከኔ አልሄድ አለ። አዎ እግዚአብሔር ሊሰራን ስለሚፈልግ ነው፣ ሊያጣብቀን ስለሚፈልግ በፈተናዎች እናልፋለን። ፈተና መሸጋገሪያ ድልድያችን ነው። ጌታ ኢየሱስ ክርስቶስ እረኛችን ተፈትኖ ነው ህይወትን የሰጠን። አንዱ ባህሪ የእረኛ ፈተና ነው። ራሱ ህይወቱ ይፈተናል። እኛ በተጽናናንበት መጽናናት ሌሎችን እናጽናናለን ሲል መጀመሪያ ተፈትኖ አልፎ ነው ወደ ሌሎች መከራ መድረስ። በፈተና ሰዓት ልናደርጋቸው የሚገባ ነገሮች። ፈተና ያቺ ሱናማይት ሴት ልጅ የላትም። ኤልሳ ግን ወደ ቤቷ ገባ። ሰገነቷን ሰጠችው። የልጅ ጥያቄ የለባትም። ልቧ ጠንካራ ሴት ናት። ብርቱ ሴት ናት። የምትፈልገው እግዚአብሔርን ማክበር ነው። የሚያከብሩትን የሚያከብር እግዚአብሔር ደግሞ ምላሽ አለው። ነብዩ ወንድ ልጅ እንደምትወልድ ሲነግራት እንዳትዋሸኝ አለችው። እኔ ጉዳይ ከዚህ ጋር አይደለም፣ ብቻ ሰገነቱ ላይ ተቀመጥ፣ አንተ ብቻ የእግዚአብሔር ሰው ነህ፣ ተመላለስ። ልጁ ሲሰጣት ግን አደገ። ፈተና አያችሁ። በተሰጠ ነገር ልንፈተን እንችላለን። የተሰጠ ነገር ሊወሰድ ይችላል። ያን ጊዜ መቆም ነው እግዚአብሔርን ደስ የሚያሰኘው። ከማጉረምረም መውጣት። ማጉረምረም ከተስፋ ያጎላል። እስራኤላውያን ወደ ተስፋይቱ ምድር አልገቡም፣ ተፈታተኑት፣ በምድረ በዳ ቀሩ። ፈተናዎች ወደኛ ሲመጡ እንዲያውም ምንድነው የሚለው የእግዚአብሔር ቃል? ወንድሞች ሆይ የእምነታችሁ መፈተን ትዕግስትን እንዲያደርግላችሁ አውቃችሁ ልዩ ልዩ ፈተና ሲደርስባችሁ እንደ ሙሉ ደስታ ቁጠሩት። ማን ነው ፈተና እንደ ሙሉ ደስታ የሚቆጥር? ጌታ ግን ቁጠሩት ነው የሚለው። ለምን? የምንሰራበት ነው፣ ለውጥ የምናመጣበት ነው፣ ለእርሱ ምቹ ማደሪያ የምንሆንበት ነው፣ ለእረኝነት የምንሾምበት ነው። በየትኛውም አቅጣጫ የተሰራ ህይወት እግዚአብሔር ይፈልጋል። ያቺ ሴት ምንድነው ያደረገችው? ልክ ልጇ ጉልበቷ ላይ ሞተ፣ ሰገነቱ ላይ ቁጭ አድርጋ ወደሚገባው ሰው ነው የሄደችው። አንዳንዴ ፈተናዎችን ለሰው መግለጥ የለብንም። ውድቀት ይመጣላ። ብትነግር ኖሮስ፣ ለባሏ ብትነግረውስ፣ አጠገቧ ላሉ በብዙ ህዝብ መካከል የተከበበች ናት፣ በወዳጆቿ መካከል ያለች ናት። ወዲያውኑ ለቀብር ያፋጥኗት ነበረ።
ተስፋ ያስቆርጧት ነበር። እምነቷ ይወድቅ ነበር። አንዳንዴ የምንፈተነውን ፈተና ብቻችንን ከእግዚአብሔር ጋር መወጣት አለብን። ሼር ማድረግ የለብንም። እግዚአብሔር ራሱ ምላሽ ስላለው ማለት ነው። እግዚአብሔር አብርሃምን ፈተነው። እንደገና ደግሞ መጣ፣ ልጅን ሰጠው። ሁሌ ፈተና አለ። በመንገዳችን ፈተና አለ። ትላንት በሌላ ፈተና አልፋችኋል። ሌላ ፈተና አለ። ሌላ ፈተና ደግሞ ይመጣል። አያጠፋንም፣ ሰርቶን ያልፋል። ኢዮብን እናየዋለን። ኢዮብ በጣም የተፈተነ ከፍተኛ የሆነ መከራ ፈተና ቢደርስበትም በእግዚአብሔር ላይ በመታመን በጽናት የስንፍና ንግግርን ሳይናገር ፈተናን ያሸነፈ ሰው ነው ኢዮብ ማለት ነው። አብርሃም በእምነት ልጁን እስከ መሰዋት ድረስ ሰዋልኝ፣ መጨረሻ ላይ በስስት የሚያየውን በ90 ዓመቱ የወለደውን ሰዋልኝ ሲለው የተሰራ ማንነት ከእግዚአብሔር ሐሳብ ጋር ይሄዳል። የእግዚአብሔርን ለእግዚአብሔር የቄሳርን ለቄሳር ነው። ተሰርቷላ ህይወቱ አምላኩ ነግሶበታል። ስለዚህ ሰዋለት። እግዚአብሔር የመስዋዕቱን በግ አዘጋጀ። ኢዮብን ስናየው በመጽሐፍ ቅዱስ ከኢዮብ በላይ ፈተና የደረሰበት የለም። አዎ ፈተና የኔማ ፈተና ከሰው ጋር እኩል አይደለም እንላለን። ሁላችንም በመናልፍበት መንገድ ፈተናዎቻችን ስለሚከብዱን ኢዮብ በተከታታይ መርዶ የሰማ የልጆች ማለቅ፣ የከብቶች ማለቅ፣ ጓደኛ ያጣ፣ ጓደኞች የፈረዱበት፣ ሚስቱ የከዳችው፣ ሚስቱ ለስድብ ያነሳሳችው ቃል አልመለሰም። በጽናት ፈተናውን ተወጣ። ኢዮብ የጽናት ተምሳሌት ነው። እግዚአብሔር ፈቀደለት። አንዳንዴ ፈተናዎች ይፈቀዳሉ። ተፈቅደው ወደኛ ይመጣሉ። ተፈቅደው ወደ እናንተ ይመጣሉ። እምነት ስለሚፈተን እግዚአብሔር ስላደረገ ስላላደረገ ነው። ብቻውን የሚመለክ አምላክ ነው። ስንፍና አልተናገረም ኢዮብ። እግዚአብሔር ሰጠ፣ እግዚአብሔር ነሳ አለ፣ ወሰደ። የእግዚአብሔር ስም የተባረከ ይሁን። ስለዚህ ኢዮብ በተወሰደበት ነገር ምንም ነገር አላለም በአምላኩ ላይ። እግዚአብሔር መልካም ነው። ኢዮብ ለወዳጆቹ በጸለየ ጊዜ ምን ሆነለት? ምርኮው ተመለሰ። ምርኮው ተመለሰለት። ኢየሱስ ምርኮን የሚመልስ አምላክ ነው። በእውነት በኢየሱስ ክርስቶስን እግዚአብሔርን የሚመስሉ ይሰደዳሉ፣ ይፈተናሉ። ህይወት ይፈተናል፣ አገልግሎት ይፈተናል። በጽድቅ መንገድ እውነተኛ ስንሆን በቀጭኗ መንገድ ስንሄድ ፈተናዎች በልዩ ልዩ መልኩ ይመጣሉ። እውነትን ይዘን ስንሄድ ፈተናዎች ይመጣሉ። ያን ጊዜ ግን ምን ማድረግ አለብን? ፈተናዎች በሚመጡ ጊዜ ጌታ ኢየሱስ ክርስቶስ ደቀ መዛሙርቱን እንደዚህ ያላቸው፣ ወደ ፈተና እንዳትገቡ ትጉና ጸልዩ፣ በትጋት ጸልዩ። ጸሎት ለፈተና አቅም እንድናገኝ ያደርገናል። አንዳንዴ የጸለይን ከመሃሉ ላንወጣ እንችላለን። ፈተናው እያለ አስፈሪ ነገር እያለ ግን እንደሌለ የሚያስኬድ የእግዚአብሔር ጸጋ ይሰጠናል። በፈተና ሰዓት የምናልፍበትን ጸጋ እግዚአብሔር ሲሰጠን ይሄንን ጸጋ መጠበቅ አለብን። በራሳችን ሐሳብ ከጸጋው ጋር መከራውን የምናልፍበት ፈተናውን የምናልፍበት ጸጋ እንዳንተላለፍ ልንጠነቀቅ ያስፈልጋል ማለት ነው። አንዳንዴ እግዚአብሔር መጽናናትን፣ ጸጋን፣ ኃይልን የከበደውን ነገር የምንወጣበትን ጸጋ ሲሰጠን ከራሳችን የተነሳ ጥለነው ልዩ ፈተና ውስጥ ልንገባ እንችላለንና እግዚአብሔር የሚሰጠንን ጸጋ እንድንጠብቅ ያስፈልጋል። ጌታ ኢየሱስ ክርስቶስ ሲፈትነን አብሮን ነው ያለው። ደቀ መዛሙርቶቹ እኮ በታንኳ ላይ አብረው እየሄዱ ንፋስ መጣ አይደለ? ግን ጌታ ኢየሱስ በታንኳ ውስጥ ተኝቶ ነበረ አለ። ከፈተና ጋር ኢየሱስ አለ፣ ከመከራ ጋር ኢየሱስ አለ። ኢየሱስ ሰውን የሚወድ አምላክ ነው። መልካም እረኛ እዩት እስኪ። ጴጥሮስ እኮ ተፈትኗል አይደለ? ከኢየሱስ ጋራ ነው። መልካም እረኛ ነፍሱን ስለ በጎቹ አሳልፎ ይሰጣል። ስለዚህ የእረኝነት ባህሪው አንዱ በፈተና ውስጥ ጸንቶ ማለፍ፣ በእምነት ማለፍ፣ እምነትን መያዝ፣ መጽናት፣ መጸለይ ያስፈልጋል ማለት ነው። ጌታ ኢየሱስ ክርስቶስ ደቀ መዛሙርቶችን ሲመራቸው እረኛ ነው። የእረኛ ዋናው ባህሪ ምን እንደሆነ ታውቃላችሁ?
በህይወት እያለ ኢየሱስ ክርስቶስ ሁለት አደረገና ላካቸው። ሲልካቸው ስልጣኑን ነው የሰጣቸው እኮ። እረኝነት ከቃል የዘለለ ነው። እረኛ ከማለት ያለፈ ነው። ወደፊት ሄዶ መስዋዕት ቢጠይቅ ነገር ነው። ፊተኛ የሚሆን ነገር ነው። አንዳንድ መጽሐፍቶች ምን ይላሉ? የእስራኤል እረኞች በፊት ነው የሚሄዱት። እውነትም ነው። አንዳንድ መጽሐፍ ስናነብ እረኛ ከፊት ይሄዳል። ምንድነው? ጠላትን የሚመታ ነው። አውሬውን፣ አንበሳውን፣ ተኩላውን እየመታ በጎቹን ያሳልፋል። የህይወት መስዋዕትነት ይከፍላል። እረኛ ስንሆን አጠገቤ ያለው የህይወት መስዋዕት እከፍላለሁኝ። እግዚአብሔር ይለካናል። ከእረኝነት ቃል ያለቀ በህይወት የሚተረጎም ነው እረኝነት። ጌታ ኢየሱስ ክርስቶስ እረኛ የሚሆን ሰው ህይወት ያለውን ነገር የሚመራ ነው። እረኛ ህይወት ላለው ነገር እረኛ አለ። ለጉዛን ጠባቂ ነው። ስለዚህ ህይወት ላለው ነገር እግዚአብሔር ሲሾም መስዋዕትነትን ያስከፍላል። ጌታ ኢየሱስ ክርስቶስ መስዋዕት ከፍሎ ነው እኛን ያገኘን። ደቀ መዛሙርቱን ምን አደረጋቸው? ሁለት አድርጎ ላካቸው። አሰለጠናቸው። አጋንንት ሲያወጣ፣ ሲፈውስ፣ አይነ ስውርን ሲያበራ ያያሉ። ከመሄዱ በፊት እረኛ እያለ ነው የሚያሰለጥነው። እረኛ በተሰጠው ጊዜ በስሩ ያሉትን ያሰለጥናል። ጌታ ኢየሱስ ክርስቶስ ባህሪው ይሄ ነው። ላካቸው። ሲመጡ አንድ ያልወጣ አጋንንት ነበርና አባቱ መጥቶ በፍጹም ደቀ መዛሙርት ሊያወጡት አልቻሉም አላቸው። ጌታ ኢየሱስ ክርስቶስ ገሰጸውና ሄደ። ጥያቄ ይዘው መጡ ወደሱ። ጥያቄ ይቀበላቸው ነበረ። ሁሉን እኩል ያይ ነበር። እረኛ ትንሹን ትልቁን፣ የተማረውን ያልተማረውን እኩል የሚመለከት ነው፣ የደከመውን የሚሸከም። ስለዚህ ምን አላቸው? ይህ ወገን በጾምና በጸሎት ነው። በህይወት እያለ ወደ አብ ሳይሄድ ከመከራ በፊት ደቀ መዛሙርቶችን ያሰለጥናቸው ነበረ። ይሄ ማለት ምን እንደሆነ ታውቃላችሁ? ስልጣንን ሼር ማድረግ ነው። አመናቸው። እረኛ በጎችን ሊያምን ይገባል። በር ሊከፍት ይገባል። ስልጣኑን ሼር ሊያደርግ ይገባል። ስተቱን ሊያርም ያስፈልጋል። አቅጣጫ ሊያስይዝ ይፈልጋል። ስለዚህ እንዲህ አይነት ከበድ ያለ ነገር ሲመጣ በጾም ጸሎት አጋንንትን ታስወጣላችሁ አላቸው። እግዚአብሔር የተባረከ ይሁን። ኢየሱስ ራሱ ምሳሌ ሆኖልናል። እረኝነት ደግሜ እናገራለሁ፣ ከቃል ያለፈ ነው። ኑሮ ነው። በህይወት የሚታይ ነው። መስበክ ብቻ አይደለም፣ መጸለይ ብቻ አይደለም። ራስን አሳልፎ መስጠት ነው። እረኛ ከፊት ቢወጣ ነው እንጂ እረኛ መሃል ሆኖ በአጀብ የሚሄድ አይደለም። ምክንያቱም ከተኩላ የሚከላከል ስለሆነ ያያል። እረኛ በጎቹን አስተውሎ ይመለከታል፣ ያያቸዋል። ምን እንዳለባቸው ይለያል። በመስመር ያስገባቸዋል፣ ያበረታታቸዋል። ነገ ይሄዳላ። እረኛ ስፍራ ይለቃል እኮ እንደ ጌታ ኢየሱስ አደራ ተቀባይ ነው። እረኛ አደራ ተቀባይ ነው። የእረኛው ባለቤት ማን ነው? እግዚአብሔር ነው። አደራ ተቀባይ ደግሞ አደራ ለሰጠው የሚኖር ነው፣ የሚያስተካክል ነው፣ መንገድን የሚከፍት ነው፣ የላሉ ጉልበቶችን የሚያበረታ ነው። እረኛ በወደቀ ጊዜ የሚፈርድ አይደለም። አይዞህ፣ አይዞሽ፣ በርቺ፣ ትችያለሽ፣ ተነሽ፣ ነገ ሌላ ቀን ነው፣ እግዚአብሔር ይረዳሻል እያለ የሚያበረታታ ነው እረኛ። ጌታ ኢየሱስ ክርስቶስ ጴጥሮስ አብሮት ነበረ። ጴጥሮስ ብዙ ክብር ያየ ነው አብሮት። ግን ምን አደረገ? ይሄ አይሆንብህ አለው። ወስዶ ሊገስጸው ሞከረ ይላል። አንተ ሰይጣን ሂድ አለው፣ ገሰጸው። ኢየሱስ ጴጥሮስን አላራቀውም። የእንደገና አምላክ ነው ጌታ ኢየሱስ ክርስቶስ። በሱ በስተጀርባ ያለውን አባረረና ጴጥሮስን አቀፈው። በሰው ህይወት ድካምና ብርታት ይኖራል። ኢየሱስን ማን ትሉታላችሁ አላቸው።
አንተ የሕያው የእግዚአብሔር ልጅ ነህ አለው። ይሄ ስጋና ደም አልገለጠልህም። አፕሪሼት አደረገው። ጎበዝ፣ ይሄ ከእግዚአብሔር ነው። ጸጋሽ ከእግዚአብሔር ነው። ይሄ አገልግሎትሽ ከእግዚአብሔር ነው። በርቺ። እረኛ ምንድን ነው? ሲቹዌሽናል ነው። ደስ ማሰኝ ነገር ሲያይ የሚገስጽ፣ የሚመክር፣ የሚመልስ፣ የሚያሰማራ፣ በድካም የሚያግዝ፣ አልፎም የሚሸከም። እረኞች በጣም ጠቦቶችን ይሸከማሉ አይደለ? እረኛ ይሳኮር አጥንተ ብርቱ አህያ ነው፣ በበጎች ጉሮኖ ውስጥ ያርፋል ይላል። የበግ ጉሮኖ ሽታ አለው። ሽታው እጅግ ክፉ ነው። ያችን በግ እንግዲህ በተኛችበት በረት ብዙ ነገር አለ። ልክ እንደዛ ቆሽሻ ነው እኮ የሚሸከማት አይደል? መንገድ ስትሄድ ልብሱ እኮ የእረኛ ልብስ ሽታ አለው። እረኞች ይሸታሉ እኮ፣ ሽታቸው ያስታውቃል። በጎቹ ደግሞ ድምፁን ይሰሙታል፣ ያውቁታል። ገና ሲያፏጭ ጆሮአቸውን ቀና ያደርጋሉ እረኞች። ስለዚህ ጌታ ኢየሱስ ክርስቶስ የእንደገና አምላክ ነው። ደግሞ ለጴጥሮስ እውነቱን ነው የነገረው። እኔ ሌላው ቢተውህ እስከ ሞት ድረስ እከተልሃለሁ አለው። አይ ጴጥሮስ፣ ዶሮ ሳይጮህ 3 ጊዜ ትክደኛለህ አልመሰለውም። ሌሎች እንኳን አለ ራሱን ምን አደረገ? ከሌሎች ጋር አወዳደረ። ገና በፈተና አላለፈምና ጴጥሮስ በቃ ስለራሱ እኔ የሚል ነበር። ቀኗ ደረሰች። ጴጥሮስ ጌታ ኢየሱስ ወደ ፈተና በመጣ ጊዜ በጌተሰማኒ አንድም በጸሎት የረዳው ደቀ መዝሙር አልነበረም። ሁሉም ተኝተው ነበር። ጴጥሮስ የአንድ ሰዓት እንኳን መትጋት አቃተ። ምናልባት በስጋ የማልኮስን ጆሮ ቆርጦታል። ግን ወደ ሊቀ ካህናቱ ግቢ ጌታ ኢየሱስ ክርስቶስ ሲሄድ በርቀት ይከተለው ነበር። ጠጋ እንኳን አላለም። ፈርቶ ነበር። ወደቀ። ድምጽህ ይገልጣል፣ ኢየሱስን ትመስላለህ ሲሉት ኧረ እኔ ይሄን ሰው አላውቀውም። በተራ ሰው መካከል ሲክደው ሉቃስ ላይ ኢየሱስ አየው ይላል። ሃሌሉያ! በድካም አይቶ የሚራራ የሚያነሳ የማይፈርድ የእንደገና አምላክ ለጴጥሮስ ዳግም እድል ሰጠው። እረኛ እድል የሚሰጥ ነው። ሰው ገብቶትም ሳይገባም ሊወድቅ ይችላል። በውድቀት የሚያነሳ እድልን የሚሰጥ ምንድነው ያደረገው? ከመጣ በኋላ ጴጥሮስ ተሰራ፣ አለቀሰ፣ ንስሐ ገባ። አገኘው ከትንሣኤ በኋላ እኮ ሹመት አለህ አለው። ሃሌሉያ! የሚያምን በጎችን ያምናል ጌታ ኢየሱስ። ደቀ መዛሙርቶቹን ያምናቸው ነበርና እንግዲህ ስልጣን አገልግሎት ልሰጥህ ነው፣ የእረኝነት አገልግሎት ልሰጥህ ነው። ጠቦቶችን፣ ግልገሎችን፣ በጎችን ታሰማራለህ ሲለው በእያንዳንዱ ስቴፕ የመለሰው ጌታ ሆይ አንተ ታውቃለህ። እዚህ ላይ እኔ ስለ ራሴ መናገር አልችልም። ስለ ራሴ ተናግሬ ወድቄ አይቼዋለሁ። አብሬህ እንኳን መቆም አልቻልኩም። 3 ሆነን በዛ ተራራ ላይ ሄጄ ክብርህን አይቼ መርጠኸኝ ከነበሩት ደቀ መዝሙር መርጠኸኝ ሄጄ ክብርህን አይቼ ልቆም አልቻልኩም፣ ደከምኩ። አንተ ታውቃለህ አለው። ይሄን የአገልግሎት ቁልፍ ሰጠው። የመንግስተ ሰማያትን ቁልፍ ሰጠው። በምድር ያሰርከው በሰማይ የታሰረ ይሆናል አለው። መልካም እረኛ የወደቀውን ያነሳል፣ የተሰበረውን ይጠግናል፣ ያበረታታል፣ እንደገና ይሾማል። ሾመው እኮ አይደል? ሾመው። ጴጥሮስን በተሰራ ህይወት ነው የተሾመው። ፈተና ማንነቱን እንዲያ ያደረገ ፈተና የባህሪ ለውጥ እንድናመጣ ይረዳናል። ራሳችንን እንድናይ፣ ነገ በሄድንበት መንገድ እንዳንሄድ፣ አንተ ታውቃለህ እንድንል፣ እኔ እንዳንል ፈተናዎቻችን መሰሪያዎቻችን ናቸው። ስለዚህ የእረኛ ባህሪ ምን ሊሆን ይገባል? እረኛ የሚራራ፣ የሚያዝን፣ ጤነኛ የእግዚአብሔርን ቃል የሚመግብ፣ ቅድም እንደተናገርኩት ስህተትን በስህተት ውስጥ በድፍረትም በስህተትም የሰሩ ሰዎችን የሚያቅፍ፣ ደግመ ኃጢአት አትስራ ብሎ የሚገስጽ፣ የሚያበረታታ፣ ወደ ንስሐ ህይወት የሚመራ
ጴጥሮስ ትልቁ የማምለጫው መንገድ ንስሐ ነው። አለቀሰ። የኢየሱስ አይን ውበት አለው። የኢየሱስ አይን ትናንትን ይናገራል። ትላንት በምድረ በዳ አብሮ ያለፈበትን ማጥመድ ሲያቅተው እሱ ሲገኝ አሳው የሞላው መረቡ የሞላው አይኖቹ መልእክት ነበራቸው። ትኩር ብሎ ሲያየው በውድቀቱ ላይ ሲያየው ጮኸ፣ አለቀሰ፣ ንስሐ ገባ። የጴጥሮስን አገልግሎት ብናየው በትዕቢት የተሞላ አይደለም። የተዋረደ የተሰበረ መንፈስ ነበረው። መልካም በምትባል ቤተ መቅደስ ሶስት ከዮሐንስ ጋር ወደ ጸሎት ስፍራ ሲሄዱ ያ ህዝብ ያ ሰው ተፈወሰ። ያ ሰው ሲፈወስ ሰዎች እነሱን ለማድነቅ በመጡ ጊዜ ወደ እግዚአብሔር ዞር ያደርጋቸው ነበር። እኛ እንደናንተ ሰው ነን። በመሰራቱ የሚገባውን ክብር ለኢየሱስ መስጠት ቻለ። እረኛ አቃፊ ነው። ብርቱንም ደካማውንም የሚያቅፍ አቅም የሌለውን የሚያበረታታ የሚሸከም ከነ ሁሉ ነገሩ የሚሸከም። ሙሴ የሚመራውን ህዝብ ይሸከም ነበር። እየተፈታተነው በምድረ በዳ ይሸከም ነበር። እረኛና ሙሴ የእረኝነት ተምሳሌት በእግዚአብሔር ቃል ውስጥ አንዱ ሙሴ ነው። እረኛ ያሰማራል። በመንጋው ላይ ያለውን ጸጋ ያያል፣ ያበረታታል። የበለጠ እንዲሰራ በር ይከፍታል። የአገልግሎት በር ይከፍትለታል፣ ያበረታታዋል። የሚያሰማራ ነው እረኛ። እረኛ ፈላጊ ነው። 99ን ትቶ አንዷን የሚፈልግ ነው። መልካም እረኛ ጌታ ኢየሱስ ነው። ስለዚህ ዛሬ እረኛችን በፈተናችን ሰዓት አብሮን ይሆናል። መልካም እረኛ ኢየሱስ ነው። የእውነት እረኝነትን እንኑረው ነው መልእክቴ። እንኑረው ከቃላት የዘለለ በተግባር ፍሬ ይታየለ። መልካም እረኛ እኮ ፍሬ አለው። በፍሬ ይታያል። ሰው ሳያወራ ሳይናገር ዛፍ እኮ ጎምርቻ አለው። ፍሬ ሲኖረው ይጎመራል፣ ለመበላት ይደርሳል፣ ያስታውቃል። በፍሬ እንድንገለጥ እግዚአብሔር ይርዳን። ስለዚህ ዛሬ ጸሎት እንድንጸልይ ይፈልጋለሁ። በእውነት በፈተና ውስጥ ላላችሁ፣ በብዙ መከራ ላላችሁ ሰዎች የበሽታ መከራ፣ ተደጋጋሚ ፈተና ብትሉት ያልሄደ ቤተሰብ እየመጣ የሚያውክ ጤናችሁ ላይ ያለ ቢሆን በየትኛውም ሁኔታ እግዚአብሔር በእውነት ለተሻለ ነገር ነው። አቅም እንዲሰጠን መጸለይ አለብን። በፊቱ መሆን አለብን። አቅምን እንቀበላለን። በእግዚአብሔር ፊት በመሆን ነው የምናሸንፈው። አንዳንድ ፈተናዎቻችን እንዳልኳችሁ መሰወር አለብን። አንችለውማ። ከክፉ ድምጽ የተነሳ ልንጥለው እንችላለን። መሸከም አንችልም ልንሰጥ ስለምንችል እርዳታውን በመንበርከክ በመጸለይ አንዱ የሌላውን ጸሎት ትፈወሱ ዘንድ አንዱ የሌላውን ጸሎት ይጸልይ። ሊጸልዩልን ወደሚችሉ ወደ ታመኑ ሰዎች ኤልሳን ታምኖ ነበር። ሱናማይቷ ሴት ወደ እርሱ ሄደች። ልጇ በህይወት አገኘችው። እግዚአብሔር መልካም ነው። ፈተና የመንገዱ ባህሪ ነው። ፈተና ወደ ብቃት ያደርሰናል። ወደ ልዩ ደረጃ የምንሸጋገርበት ነው። ለእግዚአብሔር የምንሆንበት የምንለየበት ነው። ስለዚህ ልዩ ልዩ ፈተና ሲገጥማችሁ እንደ ሙሉ ደስታ ቁጠሩት። ማለት ከፈተና በኋላ ድል አለ። ከፈተና በኋላ የእግዚአብሔርን እጅ እናየዋለን። ፈተናዎች ሲመጡ ከዛ በኋላ ምን እናደርጋለን? እንኳን በሰላም መጣ ፈተና እንላለን። ለምን? እንጋጠመዋለን። ትላንት እግዚአብሔርን አይተነዋላ። በፈተና የሚጸና የተባረከ ነው። እግዚአብሔር ይባርካል። ታንኳዋ በንፋስ በወጀብ ኢየሱስ ተኝቶ ዋሉ ጮሁ፣ ቀሰቀሱት። እስኪ ዛሬ እንቀስቅሰው። ምን ላይ ያላችሁ? ምን አይነት ፈተና ላይ ነው ያላችሁት?
ቤታችሁ በምን አይነት ሁኔታ ነው? የግል ህይወታችሁ፣ ትዳራችሁ፣ ኑሯችሁ፣ በስራ ሁኔታ፣ በአገልግሎት ምን አይነት ሁኔታ ነው ያላችሁት? ቀሰቀሱት። ኢየሱስን ዛሬ የምንቀሰቅሰው በጸሎት ነው፣ በመጮህ ነው አለ። ይሄ ፈተና ለሰው አልደረሰም ብትሉ እግዚአብሔር ከናንተ ጋር አለ። እንደ እግዚአብሔር ፈቃድ የሆነ ፈተና፣ ልንሰራበት ወደኛ የመጣ ፈተና። ብዙ ከባባድ ነገሮችን እኮ እናልፋለን። ግን እግዚአብሔርን አስቀድመን እንደ ኢዮብ እግዚአብሔር ሰጠ፣ እግዚአብሔር ነሳ የምንለበትን አቅም የሚሰጠን በጸሎት በፊቱ ስንሆን ነው። መልካም እረኛ ነፍሱን ስለ በጎቹ አሳልፎ ይሰጣል። የእውነት ኢየሱስ ተምሳሌታችን ነው። በዚህ በቃሉ ምሪት፣ በቃሉ በመታጠቅ የጠላትን ድምጽ ባለመስማት፣ በተለያዩ ምኞቶች ባለመያዝ፣ ከምኞት በመራቅ የሰይጣንን ፈተና እምቢ በማለት ዮሴፍ እኮ እምቢ አለ፣ አሸነፈ፣ ወደ ተስፋው ገባ። ክፉ ዘር እንዳንዘራ እንድንጠነቀቅ ያስፈልጋል። ከእግዚአብሔር የሆነው ፈተና ደግሞ መውጫውን ያዘጋጃል፣ መንገዱን ያዘጋጃል። እያየነው ፈተናውን እግዚአብሔርን እንባርካለን። ስራውን እናያለን፣ ባርኮቱን እናያለን፣ ምንጩን እናያለን። በምድረ በዳ የሚጥል አምላክ አይደለም። እስራኤልን ሲያወጣ በምድረ በዳ መና እየመገበ ነው የመራቸው። የእግዚአብሔር እጅ መልካም ናት፣ ስሙ ይባረክ። ስለዚህ በእግዚአብሔር በተጽናናንበት መጽናናት ሌሎችን ደግሞ እናጽናናለን። ያልተጽናና እረኛ ሌሎችን ማጽናናት አይችልም፣ አይገባውማ። በሽታ አይገባውም፣ ውድቀት አይገባውም፣ የተለያዩ ፈተናዎች አይገባውም። ግን በዛ ውስጥ ሲያልፍ አጽናንቶት ሲያልፍ ሩህሩህ ይሆናል፣ ይራራል። ይሄን ኃላፊነት እግዚአብሔር ሰጥቶናል። መልካም እረኛ ነፍሱን ስለ በጎቹ አሳልፎ ይሰጣል። እንጸልያለን። ምንድነው በቤታችሁ ያለ ፈተና? ምን ውስጥ ነው ያላችሁት? ጥቂት እንጸልይ፣ ግድ የለም እንጸልይ። ምንድነው ያስደነገጣችሁ ያለው? በአገልግሎታችሁ፣ እግዚአብሔር በሰጣችሁ ትዳር፣ እግዚአብሔር በሰጣችሁ ቢዝነስ፣ እግዚአብሔር በሰጣችሁ ማንኛውም ነገር፣ በልጆቻችሁ ፈተና አለ። እግዚአብሔር በሰጣችሁ ነገር ፈተና ላይ ናችሁ። ጤንነታችሁ ፈተና ላይ ነው ያለው። እምነታችሁ እየተፈተነ ነው ያለው። እሱ ይመጣል። ዘገየ፣ የኔስ በቃ ልዩ ነው ምትያለሽ፣ ጌታ ይመጣል። እግዚአብሔር ያሳርፍሻል። ሃሌሉያ። ጥቂት ጸልዩ፣ አመስግኑት። ልዩ ልዩ ፈተና ሲመጣ እንደ ልዩ ደስታ ቁጠሩት። ትዕግስት ደግሞ የሚጎድላችሁ ሳይሆን ፍጹማንና ሙሉዋን ትሆኑ ዘንድ ስራው ይፈጸም። ሙሉ ፍጹም እንድንሆን ፈተናዎች ወደኛ ይመጣሉ። በፈተና የሚጸና የተባረከ ነው። እስቲ ቀስቅሰው ጌታን። ለሰው የማትነግሩት፣ ለሰው ለመግለጽ የሚያስቸግራችሁ። አዎ ፈተና ለሰውም አይነገርም፣ አንዳንዱ ነው የሚነገረው። ይሄ ፈተና ከኔ ያልለይ ያለ ጊዜያትን አስቆጠረ እኮ። ጌታ ሆይ በጽድቅ በቅድስና እየሄድኩኝ ቃልህን እየጠበቅኩኝ ይመጣል። እናንተ የምትጠብቁት ጌታ በድንገት ወደ መቅደሱ ይመጣል። እንቀስቅሰው እስኪ የዘመረን የእግዚአብሔር ክንድ ተነስ በነገሬ ላይ፣ በተዘጋው በሬ ላይ፣ መፍትሄ ባጣው ነገሬ ላይ ያልን እንቀሰቅሰዋለን። ታንኳቸው ላይ ሆነው ቀሰቀሱት። ኦ ጌታ ሆይ ልንጠፋ ነው አሉት። ግን እኮ አብሮ አለ ኢየሱስ። አብሮ እያለ እንፈተናለን፣ አብሮ እያለ በመከራ እናልፋለን። ኢየሱስ አብሮ እያለ መራብ አለ ወገኖቼ፣ ማጣት አለ፣ በር መዘጋት አለ። ሊቀጥል አይደለም፣ ልንሰራ ወደ ተሻለ ህይወት፣ ወደ ተሻለ ኃላፊነት እግዚአብሔር ሊያሸጋግረን ነው።
ዛሬ የሚንቀሳቀስ ለእኛ የእግዚአብሔር ክንዶይ ተነስ የእግዚአብሔር ክንዶይ ኦ ጌታ ሆይ ድንጋዩ ይንከባለል እግዚአብሔር ሆይ